የረሳሁት ነገር አለ። እስቀደም ብዬሻለሁ። እዚህ ስመጣ የመጣሁት ጓደኞቼ በውስጥ እንጨርሳለን ብለውኝ ነበር። የመጣሁት ግን ከትናንትና ጀምሮ ነው የቆረጥኩት። ምክንያቱም ለእናቴ አቦ ወስድሻለሁ፣ አቦ ወስጄ አሳቅላለሁ፣ አንቺንም ልጅሽንም ብሬን በልታችኋል። ብሬን ካልሰጣችሁ አንቺንም እናቴ ሁለታችሁ ወስጄ አቦ አሳቅላለሁ ማለት ምንድን ነው? አስረግማለሁ ነው? መተት ነው? እሺ በቃ አይ በቃ አቡቀ ይቀጥልና እኔ ልክልሻለሁኝ አይደለም መረጃው ልክልሻለሁ በውስጥ አቡዬ። ግን ታሪኩን ልጀምርልሽ አሁን ከመሀል ከምጀምር ታሪኩን ልጀምር። ከዚህ በኋላ ምት እንዳታበሪ እሺ ማሬ። ረጅም ሰዓት ሰተንሽ ከሀ እስከ ፐ ታሪክሽን ነግረሽናል። አሁን አንቺ ሚዩት እንዳታበሪ። አሁን የመስኪ ተራ ነው። መስኪ ይህን ነገር ብላለች አላለችም የሚለውን ከመጀመሪያው ጀምሮ እሷም ያለውን ትንገረን። ከሁለት ወገን ሳንሰማ ምንም አይነት አስተያየት መስጠት አልችልም። እሺ አቡዬ በጣም ነው የማመሰግነው አክብሬ ስለጠራሽኝ። ሲጀመር አልነበርኩም መኝታች ያው አይመቸኝም ብዙ ጊዜ እና ከታች ነበር ማርያምን። አሁን በውስጥ ነው ኢሞ ላይ እኔ ብዙም ስልክ ላይ አይደለሁም እና ኢሞ ላይ ልከውልኝ ነው እንጂ አንቺ ቤት አልቀርም። ብዙ ጊዜ ታሪክ ሰማለሁ ምናምን ከታች ሁሌም አልጠፋም። ድሮኖችሽ ጋርም አለውኝ ከተፈለኩ ማለት ነው። በመጀመሪያ አክብሬ ስለጠራሽኝ በጣም ነው የማመሰግነው። በውስጥ የጻፋችሁልኝንም ሁላችሁንም አመሰግናለሁ። አቡዬ ታሪኩ ረጅም ነው። እሱ አሁን ሰው እዚህ ጋር 3000 ምናምን ሰው አለ ምናልባት እንዲያዝንላት ብላ የሆነ የራሷን ታሪክ ጀምራ እኔን ለማስጠቆር የሄደችበት መንገድ አለ። ችግር የለውም። ያንን የሚያውቀው አንድ መድኃኔዓለም ነው። ሁለታችንም የምናምነው እምነት አለን። ሲጀምር ለምን አልረዳችም? እሷ አሁን እዚህ ጋር መጥታ 400,000 በቃ ኬቱ ልጀምርልሽ በኢየሱስ ክርስቶስ መብራን ጽናቱ እኔ እንድትጀምሪልኝ የምፈልገው አንቺ ካታር ሆነሽ እህትሽ የእናትሽ ልጅ ስጋሽ ተርባ የሞዴስን ብላ ዘግተሻታል። አይ አይደለም ኬቱ ልጀምርልሽ፣ ከጆርዳኑ ልጀምርልሽ። በቃ አዎ ከጆርዳኑ ጀምሪ። ከጆርዳኑ ልጀምርልሽ። እንዴት መሰለሽ አቡዬ፣ ጆርዳን ሄድኩኝና በጣም በስቃይ ነበረ። ያኔ አንደኛ ቋንቋ አልችልም። የሄድኩት በደላላ ነው። እየሰማሽ ነው አቡዬ? የሄድኩት በደላላ ነው። ከዛን አንደኛ ቋንቋ አልችልም፣ ስልክ አልሰጡኝም ለ10 ወር ድረስ ማለት ነው። እና በሳምንት አንድ ቀን ስልክ ያስደውሉኝ ነበረ ጆርዳን ላይ። ከዛም በቃ አልተመቸኝም እና የሆነ ሰዓት አክስቴ ሞታ ነበረ። ከዛን ያንን ነገር ሲነግሩኝ በቃ በጣም አለቀስኩኝ። ምክንያቱም ሴቲቷ ከሆነ ሰዓት በኋላ በቃ አትፈልግም እንዲህ ፊት ለፊት ላይ ስለማትፈልግ ክችን ወይንም ደግሞ ሽንት ቤት አስገብታ ትቆልፍብኛለች። በቃ በጣም በመስኮት እንኳን እንዲህ ሰው ሳይ ምናምን በጣም እንትን እንዳላይ